የመስቀሉ ቃል ለሚጠፉ ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ነውና። የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለው ክርስቶስን እንሰብካለን። የሐዋርያው ቅዱስ ጳውሎስ መልእክት አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 18 እስከ 23። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማእስሮ ረቡዕ ለነሐሴ በዛቲ ዕለት ኮነ ተስካረ ዕረፍቶሙ ለአባ ስምዖን ወዮሐንስ ፍቁሩ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 14 በዚች ቀን የአባ ስምዖንና የወዳጁ የዮሐንስ የዕረፍታቸው መታሰቢያ ሆነ። እኒህም ቅዱሳን በአማኒው የውስጦስ ዘመነ መንግስት የነበሩ ናቸው። እኒህም ወንድሞች የከበሩ ክርስቲያን ናቸው። ከዚህ በኋላም ለከበረ መስቀል በዓል ቅዱሳን መካናት ሊሳለሙ ወደ ኢየሩሳሌም ሄዱ። ስራቸውንም አከናውነው ወደ ሀገራቸው ሲመለሱ በፈረሶቻቸው ተቀምጠው ወደ ኢያሪኮ ቀረቡ። ዮሐንስም በዮርዳኖስ በረሃ ያለውን የመነኮሳቱን ገዳም አይቶ ወንድሙ ስምዖንን ወንድሜ ሆይ በእኒህ ገዳማት እኮ የእግዚአብሔር መላእክት ይኖራሉ አለው። ስምዖንም ልናያቸው እንችላለንን አለው። ዮሐንስም ከእርሳቸው ጋር ከሆን አዎን ልናያቸው እንችላለን አለው። ከዚያም ከፈረሶቻቸው ወርደው ለሰዎቻቸው ሰጥተው እስከምናገኛችሁ በየጥቂቱ ተጓዙ ብለው እንደሚጸዳዱ መስለው ወደ ዱር ገቡ። የዮርዳኖስን ጎዳና ተጉዘው ከሰዎቻቸው በራቁ ጊዜ እርስ በርሳቸው እንዲህ ተባባሉ፣ ጸሎት እናድርግ። ከእኛ አንዳችን ወደ ሀገር ጎዳና ደግሞ አንዳችን ወደ መነኮሳቱ ገዳም በምታደርስ ጎዳና ቁመን ዕጣ እንጣጣል። እግዚአብሔር ከፈቀደ ዕጣችን ወደ ወጣበት እንሄዳለን። ከዚህ በኋላም ስምዖን በዮርዳኖስ ጎዳና ቆመ። ዮሐንስም ወደ ሀገራቸው በሚወስደው ጎዳና ላይ ቆመ። ዕጣውንም ባወጡ ጊዜ በዮርዳኖስ ጎዳና ላይ ወጣ። እጅግም ደስ አላቸውና ስለ ደስታቸውን ብዛት እርስ በርሳቸው ተያይዘው ተሳሳሙ። አንዱም አንዱን ወደ ኋላ እንዳይመለስ ስለ ጓደኛው ይጠራጠርና ይፈራ ነበረ። አንዱም ሁለተኛውን ይመክረውና ለበጎ ሥራ የሚያተጋው ነበረ። ዮሐንስም ስለ ስምዖን ይፈራ ነበረ፣ ስለ ወዳጁ ፍቅር እንዳይመለስ። ስምዖንም ስለ ዮሐንስ ይፈራ ነበረ፣ እርሱ በዚያ ወራት መልከ መልካም የሆነች ሚስት አግብቶ ነበርና። ከዚህ በኋላ ወደ እግዚአብሔር ጸለዩ፣ እንዲህም አሉ፣ በውስጧ እንመነኩስ ዘንድ ለእኛ የተመረጠች ገዳም ደጃፏ ክፍት ሆኖ ብናገኝ ምልክት ይሆነናል። የገዳሙ አለቃ ኒቆን የሚሉት በትሩፋቱ ፍጹም የሆነ ድንቆች ተአምራትን የሚያደርግ ሀብተ ትንቢት የተሰጠው ሲሆን በዚያች ሌሊት በጎቼ ይገቡ ዘንድ የገዳሙን በር ክፈት የሚለውን ራእይ አየ። ወደ እርሱም በደረሱ ጊዜ ክርስቶስ በጎች ሆይ መምጣታችሁ መልካም ነው አላቸውና ከእግዚአብሔር ዘንድ እንደተላኩ ሰዎች አድርጎ ተቀበላቸው። ከዚህ በኋላማ በምኔቱ የምንኩስና ልብስ ያለብሳቸው ዘንድ ለመኑት። እነርሱም በቆቡ ላይ የብርሃን አክሊል አድርጎ መላእክትን ከበውት አንዱን መነኮስ አይተዋልና ስለዚህም ፈጥነው የመነኩስ ዘንድ ተጉ። ከዚያም በማግስቱ አበምኔቱ የምንኩስናን ልብስ አለበሳቸው። በቀን እንደሚተያዩ በሌሊትም እርስ በርሳቸው የሚተያዩ እስኪሆኑ በፊታቸው ላይ የመንፈስ ቅዱስ ብርሃን በራ። ሁለተኛም በዚያ መነኮስ ላይ እንዳዩ በራሶቻቸው ላይ የብርሃን አክሊልን አዩ። ከዚያም በኋላ ከመነኮሳቱ መካከል ተለይተው ወደ በረሃ ይገቡ ዘንድ ሐሳብ መጣባቸው። በዚያች ሌሊትም ብርሃን የለበሰ ሰው ለአበምኔቱ ተገልጾ የክርስቶስ በጎች እንዲወጡ የገዳሙን በር ክፈት አለው። በነቃ ጊዜም ወደ በሩ ሂዶ ተከፍቶ አግኝቶት እያዘነና እየተከዘ ሳለ ሊወጡ ፈልገው እኒህ ቅዱሳን መጡ። በፊታቸውም በትረ መንግሥትን አየ። ባያቸው ጊዜ ደስ ብሎት ተገናኛቸው። እነርሱም በልባቸው ያሰቡትን ነግረውት እንዲጸልይላቸው ለመኑት። ለረጅም ጊዜ አለቀሰ። ከዚህም በኋላ ፊቱን ወደ ምስራቅ መልሶ በቀኙና በግራው አቆማቸው። እጆቹን ወደ ሰማይ ዘርግቶ ጸሎት አድርጎ ከክፉ ነገር ሁሉ ይጠብቃቸው ዘንድ ወደ እግዚአብሔር አደራ አስጠበቃቸው። ከዚያም በፍቅር አሰናበታቸው። ከዚህም በኋላ አርጋኖን ወደሚባል ወንዝ ሄዱ። በዚያም አንድ ገዳማዊ በዚያ ወራት ያረፈ በውስጡ የኖረበትን በዓት አገኙ። በውስጡም ያ ሽማግሌ ገዳማዊ ሲመግበው የነበረው ለምግባቸው የሚያስፈልገውን የእህል ፍሬዎች አገኙ። ምግባቸውን ባዘጋጀላቸው በእግዚአብሔር እጅግ ደስ አላቸው። በድንጋያም ውርወራ ርቀት መጠን አንዱ ከሁለቱ የተራራቁ ሆነው ሰፊ በሆነ ተጋድሎ ብዙ ዘመናት ኖሩ። ሰይጣንም ብዙ ጊዜ ይፈታተናቸው ነበረ። ግን አባታቸው ቅዱስ ኒቄዎስ በራእይ ወደ እርሳቸው መጥቶ ስለ እነርሱ ይጸልያል። ተኝተው ሳሉም የዳዊትን መዝሙር ያስተምራቸዋል። በነቁም ጊዜ ያስተማራቸውን ሁሉ በትክክል ያነቡታል፣ እጅግም ደስ ይላቸዋል። አምላካዊ ራእይንም ተሰጣቸው፣ ተአምራትንም ያደርጋሉ። በዚያች በረሃ የክብር ባለቤት በሆነ በጌታችን በመድኃኒታችን በኢየሱስ ክርስቶስ ኃይል ሰይጣንን ድል እስካደረጉት ድረስ የቀን ሐሩር የሌሊት ቁሩን ታግሰው 29 ዓመት ኖሩ። ከዚህ በኋላ ስምዖን ወንድሙ ዮሐንስን እንዲህ አለው፣ በዚህ በረሃ በመኖራችን ምን እንጠቀማለን? ና ወደ ዓለም ወጥተን ሌሎችን እንጥቀማቸው እናድናቸውም። ዮሐንስም መልሶ እንዲህ አለው፣ ወንድሜ ሆይ ይህ ሐሳብ ከሰይጣን ቅናት የተነሳ ይመስለኛል። ስምዖንም እንዲህ አለ፣
ከሰይጣን አይደለም በዓለም ላይ እንድንዘብትበት እግዚአብሔር አዞኛልና። ነገር ግን አንጸልይ። ያን ጊዜም በአንድነት ጸለዩ። ልብሶቻቸውንም እስካራሱ ድረስ እርስ በርሳቸው ተቃቅፈው አለቀሱ። ከዚህም በኋላ ስምዖን እስከሚሞትባት ቀን ድረስ ሥራውን ይሰውርለት ዘንድ ወደ እግዚአብሔር እየጸለየ ጎዳናውን ተጓዘ። ወደ ዓለምም ገብቶ ራሱን እንደ እብድ አደረገ። እብዶችንም የፈወሰበትም ጊዜ አለ። እሳትን በእጁ የሚጨበጥበትም ጊዜ አለ። ከዚህም በኋላ ከከተማው በር የሞተ ውሻ አግኝቶ በመታጠቂያው አስሮ እየጎተተ እንደሚጫወት ሆነ። ሰዎችም እስከሚሰድቡትና እስከሚጸፉት ድረስ በአንዲት ቀን እሑድ በቅዳሴ በፊት የኮክ ፍሬ ይዞ ወደ ቤተ ክርስቲያን ገባ። መቅረዞችን ሰበረ። ሴቶችም መጥቶ ከእርሳቸው ጋር እንደሚተኛ ጎተታቸው። ባሎቻቸውም ደበደቡት። ዕረፍቱም ሲቀርብ የእግዚአብሔር መልአክ የእርሱን የወንድሙን የዮሐንስን የዕረፍታቸውን ጊዜ ነገረው። ወደ ወይን ሐረግ ስር ገብቶ ከወንድሙ ዮሐንስ ጋር ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን ለዘላለሙ አሜን። በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ በእስክንድርያ ሀገር ድንቅ ታምር አደረገ። ስለ እርሱም ከአይሁድ ብዙዎች አምነው በእስክንድርያ ሊቀ ጳጳሳት በአባ ቴዎፍሎስ እጅ ተጠመቁ። እርሱም ለቅዱስ ቄርሎስ የእናቱ ወንድም ነው። ይህም እንዲህ ነው። በእስክንድርያ ሀገር ስሙ ፈለስኪኖስ የሚባል አይሁዳዊ ባለጸጋ ሰው ይኖር ነበር። እርሱም እንደ አባቶቹ የኦሪትን ሕግ የሚጠብቅና እግዚአብሔርን የሚፈራ ነው። ዳግመኛም ሙያተኞች ሁለት ድሃዎች ክርስቲያኖች አሉ። በአንደኛው ላይ ሰይጣን የስድብን መንፈስ አሳድሮበት ጓደኛውን ወንድሜ ሆይ ክርስቶስን ለምን እናመልከዋለን? እኛ ድሆች ነን። ይህ ክርስቶስን የማያመልክ አይሁዳዊ ፈለስኪኖስ ግን እጅግ ባለጸጋ ነው አለው። ጓደኛውም እንዲህ ብሎ መለሰለት፣ እወቅ፣ አስተውል። የዚህ ዓለም ገንዘብ ከእግዚአብሔር የሆነ አይደለም፣ ምንም አይጠቅምም። ጥቅም ቢኖረው ጣዖትን ለሚያመልኩ ለአመንዝራዎች፣ ለነፍሰ ገዳዮች፣ ለአመፀኞቹ ባልተሰጣቸው ነበረ። አስተውል። የከበሩ ነቢያት ድሆች ችግረኞች እንደነበሩ፣ ሐዋርያትም እንደርሳቸው ችግረኞች እንደነበሩ፣ ጌታችንም ድሆችን ወንድሞቼ ይላቸው እንደነበረ፣ ሰይጣን ግን የጓደኛውን ምክር እንዲቀበል ምን አልተወውም። ሃይማኖቱን ለውጦ ነፍሱን እስከ ማጥፋት ድረስ አነሳሳው፣ ቀሰቀሰው እንጂ። ከዚህ በኋላም ወደ ፈለስኪኖስ ሂዶ ከአንተ ዘንድ እንዳገለግል ተቀበለኝ አለው። ፈለስኪኖስም እንዲሁ ብሎ መለሰለት፣ በሃይማኖቴ የማታምን አንተ ልታገለግለኝ አይገባም። ከቤተሰቦች ጋራም የማትተባበር ልቀበልህ አይገባኝም። ሁለተኛም ይህ ጎስቋላ ወደ አንተ ተቀበለኝ፣ እኔም ወደ ሃይማኖት እገባለሁ፣ ያዘዝከኝንም ሁሉ አድርጋለሁ አለው። አይሁዳዊውም ባለጸጋውን ከመምህሬ ጋር እስከምማከር ጥቂት ታገሰኝ ብሎ ከዚያ ወደ መምህሩ ሄዶ ድሃው ክርስቲያናዊ ያለውን ሁሉ ነገረው። መምህሩም ክርስቶስን የሚክድ ከሆነ ግረዘውና ተቀበለው አለው። አይሁዳዊው መልሶ መምህሩ የነገረውን ለዚያ ድሃ ነገረው። ያም ምስኪን የምታዝኙን ሁሉ አደርጋለሁ አለ። ከዚህም በኋላ ወደ ምኩራባቸው ወስደው የምኩራቡ አለቃ በሕዝቡ ሁሉ ፊት እንዲህ ብሎ ጠየቀው፣ ንጉሥህ ክርስቶስን ክደህ አይሁዳዊ ትሆናለህን? እርሱም አዎ እክደዋለሁ አለ። የምኩራቡም አለቃ መስቀል ሰርተው በላዩ የክርስቶስን ስዕል እንዲያደርጉ መጻጻንም የተመላ ሰፍነግ በዘንግ ላይ አስረው ከጦሩ ጋር እንዲሰጡ ታዘዘ። ከዚያም ከተሰቀለው ላይ ምራቅህን ትፋ፣ መጻጻውን አቅርብለት፣ ክርስቶስ ሆይ ወጋውህ እያልኩ ውጋው አሉት። ሁሉንም እንዳዘዙት አድርጎ በወጋው ጊዜ ብዙ ውሃና ደም ፈሰሰ። ለረጅም ጊዜም በምድር ላይ እየፈሰሰ ነበረ። በዚያም ጊዜም ያ ከሃዲ ደርቆ እንደ ደንጊያ ሆነ። በአይሁድ ሁሉ ላይ ታላቅ ፍርሃት ወደቀባቸው። በእውነት የአብርሃም ፈጣሪ ስለኛ ተሰቅሏል፣ እኛም ዓለምን ለማዳን የመጣ የሕያው እግዚአብሔር ልጅ እርሱ እንደሆነ አመንበት እያሉ ጮኹ። ከዚያም በኋላ አለቃቸው ከዚያ ደም ወስዶ የአንድ ዕውር ዓይኖችን አስነካው። ወዲያው አየ። ሁሉም አመኑ። ወደ ሊቀ ጳጳሳት ወደ አባ ቴዎፍሎስም ሂደው የሆነውን ሁሉ ነገሩት። ሊቀ ጳጳሳቱም ከካህናቱ ሁሉ ጋር ተነሳ። አባ ቄርሎስም ከእርሱ ጋር አለ። ወደ አይሁድ ምኩራብም ሂዶ ውሃና ደም ከእርሱ ሲፈስ መስቀሉን አገኘው። ከዚያም ደም ወስዶ በግንባሩ ላይ ቀብቶ በረከትን ተቀበለ። ሕዝቡንም ሁሉ ግንባራቸውን በመቀባት ባረካቸው። ያንን መስቀል አክብረው ተሸክመው እያመሰገኑ ወደ ቤተ ክርስቲያን ወስደው ያኖሩት ዘንድ አዘዘ። ደም የፈሰሰበትንም ምድር አፈሩን አስጠርጎ ለበረከትና ለበሽተኞች ፈውስ ሊሆን በሸክላ ዕቃ ውስጥ አኖረው። ከዚያም በኋላ ፈለስኪኖስ ከቤተሰቦቹ ሁሉ ጋር ሊቀ ጳጳሳት ቴዎፍሎስን ተከተለው። ከአይሁድም ብዙዎቹ የቀደሙ አባቶቻቸው በሰቀሉት የክብር ባለቤት በሆነ በጌታችን በኢየሱስ ክርስቶስ አመኑ። የክርስትና ጥምቀትንም በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ከእርሱ ጋር አንድ አደረጋቸው። ሥጋውንም ደሙንም አቀበላቸው። ከዚያም በኋላ ለዘላለሙ ክቡር ምስጉን የሆነ እግዚአብሔርን እያመሰገኑ ወደ ቤታቸው ገቡ። እኛንም ሁላችንን የክርስቲያን ወገኖች በመስቀሉ ኃይል ያድነን፣ አሜን። በዚች ቀን ከአርድእቱ ጋር በድንጋይ የተወገረ ታምራትን የሚያደርግ ሰማዕት ድምጤ ያረፈ። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ቅዱስ ባስሊቆስ በሰማዕትነት ሞተ።
በእስር ቤትም እርሱ ሳለ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገልጦለት እንዲህ አለው፣ የምስክርነት ፍጻሜ ደርሷልና ሄደ ዘመዶችን ተሰናበታቸው። ከዚህ በኋላም ወታደሮቹን ከእርሱ ጋር ወደ ቤቱ ይሄዱ ዘንድ ለመናቸው። ሄደውም ወደ ቤቱ ገቡ። እናቱንም ዘመዶቹንም ተሰናበታቸው። በማግስቱም የከበረ ባስልዮስን ወደ ፍርድ ሸንጎ አቀረቡት። በሁለቱ ምሰሶች መካከል አስረው ሲደበድቡት ዋሉ። በእግሮቹም ችንካሮች አደረጉበት። ደሙም በምድር ላይ ፈሰሰ። ያየ ሁሉ አለቀሰለት። ከዚያም በኋላ የደረቀ እንጨት ላይ አሰሩት። እንጨቱን በቀለና ቅርንጫፎቹንም ቅጠሎችንም አወጣ። ሰዎችም የልብሱን ጫፍ ለመንካት የሚጋፉ ሆኑ። በሽተኞችም በዚህ እንጨት ላይ ያደረገውን ተአምር አይተዋልና። ከዚህ በኋላም ዋርሲኖስ ወደሚባል ሀገር በመርከብ ወሰዱት። ወታደሮችም እንዳትሞት እህልም ብላ አሉት። እርሱም እኔ ከሰማያዊ መብል የጠገብኩ ነኝ፣ ምድራዊ መብልን አልመርጥም አላቸው። ወደ መኮንኑም ባቀረቡት ጊዜ ለአማልክት መስዋዕትን አቅርብ አለው። የከበረ ባስልዮስም እኔ አንድ ለሆነ አብ፣ ወልድ፣ መንፈስ ቅዱስ የምስጋና መስዋዕትን አቀርባለሁ አለው። ሁለተኛም ወደ ጣዖታቱ ቤት እንዲያስገቡት አዘዘ። እርሱም ቆሞ ወደ እግዚአብሔር ጸለየ። ያን ጊዜ እሳት ወርዶ ጣዖታቱን አቃጠላቸው። መኮንኑም ፈርቶ ሸሽቶ ወደ ውጭ ወጣ። ቁጣንም ተመልቶ ይገድሉት ዘንድ ያ መኮንን አዘዘ። ከዚህም በኋላ ቅዱስ ባስልዮስ ወደ እግዚአብሔር ጸለየ። መከራውን ይሳተፍ ዘንድ ስላደለውም አመሰገነው። ከዚህ በኋላ ራሱን በሰይፍ ቆረጡት። ብዙዎችም መላእክት ነፍሱን ሲያሳርጓት አዩአት። ጌታችን ኢየሱስም ወዳጄ ባስልዮስ ወደ እኔ ና፣ እኔም ዋሻ አይደለሁም፣ ተስፋ ያስደረግኩህን እፈጽምልሃለሁ ብሎ ጠራው። እንዲህም ተጋድሎውን ፈጸመ። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማዕቱ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 15 በዚች ቀን የመኮንን ርባኖስ ልጅ ቅድስት ክርስቲና በሰማዕትነት ሞተች። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በነሐሴ 14 ቀን የሚከበሩ ዓመታዊ ቅዱሳን በዓላት ቅዱስ መስቀለ ክርስቶስ፣ ጻድቃን ቅዱሳን አባ ስምዖንና አባ ዮሐንስ፣ ቅዱስ ባስልዮስ ኃያል ሰማዕት፣ ቅዱስ ድምጥያና ደቀ መዛሙርቱ ሰማዕታት። ወርሃዊ በዓላት አቡነ አረጋዊ ዘሚካኤል፣ ቅዱስ ገብረ ክርስቶስ መራዊ፣ ቅዱስ ፊልጶስ ሐዋርያ፣ ቅዱስ ሙሴ እግዚአብሔር ሰው፣ አባ ዮሐንስ ጻድቅ፣ እናታችን ቅድስት ነሳሂት። የመስቀሉ ቃል ለሚጠፉ ሞኝነት፣ ለእኛ ለምንድንግል የእግዚአብሔር ኃይል ነውና። የግሪክ ሰዎችም ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። የሐዋርያው ቅዱስ ጳውሎስ መልእክት አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 18 እስከ 23። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን፣ ከቅዱሳት እናቶቻችን፣ ከጻድቃን፣ ከሰማዕታት፣ ከነቢያት፣ ከሐዋርያት፣ ከቅዱሳን መላእክት ይልቁንም ከእመቤታችን ከቅድስት ድንግል ማርያም በረከት ረድኤት ያሳትፈን። ከጾሙ የምንጠቀም ያድርገን። ለቅዱሳን ሐዋርያት የተሰጣቸው ጸጋ መንፈስ ቅዱስ ለእኛም ይሰጠን። በረከት ረድኤታቸውን ያሳድርብን። ለብርሃነ መስቀሉ በሰላም ያድርሰን። እንዲሁ ደግሞ ለዓመቱ በሰላም እንዲያደርሰን ለእመቤታችን በዓለ ትንሣኤ በዓለ ዕርገት በሰላም እንዲያደርሰንም የአምላካችን ቅዱስ ፈቃድ ይሁንልን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ድግለነ አበሳነ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ለእግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማእሰር ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን።